ህይወት ይቀጥላል። እንደዚህ ስላችሁ ደግሞ ለልጆቻችን ስንል ዝቅ ብንል ውርዴት አይደለም ክብር እንጂ ማለት ነው። እኔ ያንን ነው ምርጫ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ ያው ዛሬ ብቅ ብያለሁ ማለት ነው። ብዙ ባለቤቴ ጋር ከመጣሁ ጀምራችሁ ኮሜንት ጽፉልኛላችሁ እና ሀይ ባለቤትሽ ጋር ተጣልተሻል ነበር እንደ መጣሽው እንዴት አሁን ሰላም ሆናችሁ ታረቃችሁ እንዴ ለምትሉኝ መልስ እንሰጣችሁ ነው። ታረቃችሁ እንዴ ተጣልተሽ መተሽ እንዴት ነው የምታናግሪው? አብራችሁ ናችሁ እንዴ ለምትሉኝ ማለት ነው ጠቅላላ አድርጌ መልስ እሰጣችኋለሁ ጓደኞቼ። ማለት አንዳንድ ጊዜ እኔ ለራሴ የሆነ ጥያቄ ጠይቄ ሳይመለስልኝ ሲቀር አልወድም፣ ደስ አይለኝም እና ልመልስላችሁ ነው ዛሬ ጠቅላላ አድርጌ ማለት ነው። እኔና ባሉካ በነገራችን ላይ ያው ሳልነግረው መጣሁኝ። የሰው ልጅ ይጋጫል አይደለም ግን ይህን ያክል ሳልነግረው ብመጣ እንደገናም ደግሞ የሆነ ጸብ ግጭት ቢኖረን በራሱ እኔና እሱን ብዙ ነገር ያገናኘናል። ልጆቻችን ያገናኙናል፣ ንብረታችን ያገናኘናል፣ ብዙ ነገር ያገናኘናል እና እንደ ማንኛውም ሰው እንኳን አይደለም 16 ዓመት በትዳር ቆይታ 17 ዓመት በትዳር ቆይታ ቀርቶ አይደለም የአንድ ዓመት ራሱ ለመለያየት ብዙ ውጣ ውረድ አለው። እኛ ደግሞ 16 ዓመት በፍቅር ማነው በትዳር ቆይተናል። ባይልን አብሮልን ባንኖርም ግን 16 ዓመት በ2001 አዲስ ዓመት ላይ የተጋባ ነው። 2000 ላይ የተጋባ ነው፣ ሚኒሊየም ላይ ነው መሰለኝ። እና ስለዚህ 16 ዓመታችን ጨረስን በትዳር ላይ ማለት ነው። እና እኔም አለኝ ብዬ እሱም አለኝ ብሎ ይሄን ያክል ዓመት ተቀምጠናል። ግን ሳይልልቅ ቀርቶ ህይወቴን ያው በስደት ነው ሁሌ በአብዛኛው ጊዜ ያደረኩት። ግን ቢሆንም ያን ያክል እርግጥ የሰው ልጅ አጠፋል። ከዚህ ዓመት ሁሉ አንድ ዓመት ጥፋት አጠፋ ብዬ የሆነ ነገር ልወስን አልችልም። ለምን መሰላችሁ? እኔን ሊበድለኝ ይችላል፣ እኔን የሆነ ነገር ልሆን ይችላለሁ፣ ላይመቸኝ ይችላል፣ ብዙ ውጣ ውረድ ሊኖር ይችላል። ግን ልጆቼ ካላባት ከባድ ነው። አኗሬ በነገራችን ላይ አንድ ሰዓት ላይ እነሱ ተጣልተን እሱ ቤት አልነበረም፣ ወጥቶ ሄደ ማለት ነው። እኔ እናንተ ጋር ዝም መቀመጥ አልፈልግም አለና እኔም ደግሞ ወጣልኝ ስለው ወጥቶ ሄደ ማለት ነው። እና ነገሮች እስከሚባረዱ ድረስ ከፊቴ ላይ ገለል በላልኩት፣ እሱም ደግሞ ወጥቶ ሄደ ማለት ነው። እና በዛ ሰዓት አኗር ምሳም አይበላም። ቡና ፍልቼ ምሽት ላይ ቡና ፍልቼ ቡና ስጠው ቡናም አልጠጣም፣ ሻይም አልጠጣም፣ ምግብ ራሱ ራቴን አልበላም። ጠግብ ያለው ብሎ የተኛበት ሰዓት አለው። ምክንያቱም አባቴን እንዳይል እኔም ፈርቶ ማለት ነው። ስለዚህ ልጆቼ አባታቸው ያስፈልጋቸዋል። ብዙ ውጣ ውረዶችን አልፈናል። እኛ እንደዚህ ቀላል ህይወት እንዳይመስላቸው ያሳልፍ ነው። በጣም ከባድ ህይወት አሳልፈናል እኔ እና እሱ ማለት ነው። እና በችግሬም በቃ እኔ እንጃ እሱን ለመግለጽ ሀቂቀተን ማለት ነው። ዛሬ ስደት በመሄዴ የተበላሸው ነገር ብዙ ነገር አለ። ግን ያም ሆኖ ግን ስደት ስላበላሸው ስደት ያበላሸውን ነገር እንደገና እኔ ማስተካከል ነው እንጂ ያለብኝ ወግድልኝ አልፈልግም ማለት አልችልም። ለምን መሰላችሁ? እኔ እና እሱ ድሮ ስንገናኝ ምንም ሳይኖረን ስንገናኝ ደስ የሚል ህይወት ነበረን። በጣም ጣፋጭ ህይወት። እሱ ለእኔ እኔ ለእሱ ያለን እዝነት ያለን ሪስፔክት ነው የሚባለው በእንግሊዝኛ። ብቻ ደስ የሚል ህይወት ነበረ እና ብዙ ዓመት አረብ ሀገር ስቀመጥ ያሰጠኝም ነገር አለ የሰጠኝም ነገር አለ ስደት ማለት ነው። ያኔ ብቻውን ሲኖር በቃ ጓደኛ ሲያፈራ ከገጠር ወደ ከተማ ሲመጣ ሁሉም ነገር ተቀየረ፣ ሁሉም ነገር ተበላሸ ማለት ይቻላል። እና ያን ነገር እኔም ብሄድ የምቀይረው ነገር ስላልሆነ ግን ወግድሌ ብዬ ማባረር ግን አልችልም። ለምን መሰላችሁ? ልጆቼ በጣም አባታቸው ጋር ያላቸው ነገር በጣም ከባድ ስለሆነ እንደገና ደግሞ የልጆቼ ህይወት ማበላሸት አልፈልግም። እኔ በዚህ ህይወቴ ቁጭ ብዬ ልጅ ማሳደግ አልፈልግም። ትዳር ያስፈልገኛል፣ ተጨማሪ ልጅ ያስፈልገኛል። ስለዚህ ልጆችን ከምንም ከማንም በላይ ከአንድ ሰው ማድረግ እፈልጋለሁ። የአባት ልጅ የእናት ልጅ ምናምን የሚለው ነገር ደስ አይለኝም። ስለዚህ ልጆቼ ከተደሰቱ እስቲል እንኳን አንድ ቤት ሆነን ራሱ እሱ ቢቆጣቸው ልጆችን ምንም አይሰማኝም። ለምን? አባታቸው ስለሆነ። ሌላ ሰው ግን እኔ ይዣቸው እኔን ወዶ ዝም ሊል ይችላል ያ ሰውዬ ማለት ነው። ሌላ ህይወት መመስረቱ አይቀርም፣ እሱም ደግሞ ሌላ ህይወት መመስረቱ አይቀርም። ስለዚህ እነዚህ ልጆች ካለምን ችግራቸው እኛ ጋር ለምን ይሰቃያሉ? እና ብዙ ነገር አስብና ብዙ መንገዶችን እጓዝና ለልጆች ስል ሁሉን ነገር ተዋለሁ። እንደኔ እብደት፣ እንደኔ ቸኩሎ ማሰብ፣ እንደኔ ቸኩሎ ውሳኔ እንደመስጠት ይሄን ብቻ ቶሎ ወስኜ አለመወሰኔ ደስ ይለኛል። ለምን ብዙ ውጣ ወረዶችንም ባሳለፍም ላክን ግን ለልጆች መኖር አለብኝ። ልጆች አባታቸው ያስፈልጋቸዋል በማለት
በደሌ ዋጥ አድርጌ በደሌን እንደ በደሌ ሆድ ብዙ ይችላል ሆድ ሀገር ይሰፋን አይደል? ለልጆች ደስታ ስል ግዴታ መኖርን መርጫለሁ። ስለዚህ እሱም ደግሞ አላህ ነፍስ ያሳውቀው ብዙ ነገር ከህይወቱ ብዙ ሊመክረው ይችላል። እኔም ልጆቹንም ሲያጣ ባዶ ቤት ሲሆን የዛን ሰዓት ይሄ ህይወት ያልመከረው መቼም አይመከርም እና ስለዚህ አሁንም ይቅማ ነው ይላላችሁኝ። አሁን እንደ በፊቱ ከተማ ሄዶ ምናምን እንደ በፊቱ ማጥፋት እንደ በፊቱ እንደዚህ ማድረግ እንትን ብሏል። አሁን እየሰራ ያለው ቤት ውስጥ ነው እየሰራ ያለው ምናምን። ድሮ ምግብ ከውጭ ነበር የሚበላው፣ አሁን ቤት እየሰራ መብላት ጀምረዋል። እየገዛ ነበር 10 ዓመት ሳውዲ ሲቀመጥ እየገዛ ነበር የሚበላው። አሁን ግን ቤት ውስጥ እያዘጋጀ መብላት ጀምረዋል። ከተማ ብዙ ጊዜ የሚያሳልፋቸውን ቤት ውስጥ ብዙ ነገር እያደረገ ነው እና የሰው ልጅ የማይቀየር ነገር የለም። ከባህሪው ደስ የሚለኝ ነገር ተመሳሳይ ሊደር የሚለው አይልም። በቃ ኖርማል ያጠፋውን ጥፋት ፊት ለፊት ነው የሚነግራችሁ። መዋሸት ምናምን ነገር አይችልበትም። ወላሂ ነው የምላችሁ። ስለዚህ ወንድ ልጅ ካልዋሸ በቂ ነው እና በድርጊት የሚያሳየኝ ስብዕና በጣም ምርጥ ስብዕና አለው በነገራችን ላይ ማለት ነው። ያኔ የሰው ልጅ ያጠፋ እንደነገርኳችሁ ካጠፋቸው ነገሮች ደግሞ ያሳመረልኝ ነገሮች በጣም ብዙ ነገር በጣም ቻይ ነው ማለት ይቻላል። እሱ ማለት ቻይ ነው ወላሂ ነው የምላችሁና አስተካክሎ ሰውን አይፈጥርም አላህ። ስለዚህ ምንም እንኳ ብበደል ምንም እንኳ አሁን ራሱ ባይመለስ ራሱ ከሱ ተፋትቼ ሌላ ህይወት መሰረታለሁ የሚል አላማ የለኝም። ለምን ለልጆች ደስታ ስለኖራለሁ። ወላሂ አኗሪና አማሪ ሁልጊዜም ከአባታቸው ጋር ተደባድበው ሁልጊዜም ከአባታቸው ጋር ቤት ውስጥ በቃ ያላቸው ደስታ ለእኔ ክፉ ቢሆን ለልጆቹ አይከፋምና ለልጆቹ ደስተኛ አድርጎ ልጆቹን ደስተኛ አድርጎ ከያዘልኝ አባቴ ብለው ከአባታቸው ጋር እያሳለፉት ያለው ህይወትና ከሌላ ሰው ጋር እያሳለፉት ያለው ህይወት ለእኔ አይመቸኝም። ስለዚህ ግዴታ የምኖረው በወሬ ሳይሆን በተግባር የምኖርላቸው ልጆች አሉ። አብሬም ደግሞ መለያየቴን የማልፈልገው ብዙም ነገር ቢበድለኝ ለስደትም በሱ ምክንያት ስደትም ብሰደድም ግን ለልጆች አባታቸው ያስፈልጋቸዋል። በቃ ሙሉ ፐርሰንት ማለት ነው። ምንም የማይቀየር ሀሳብ የፈለገውን እንኳን ቤት እንትን ቢል እኔን የሆነ ነገር በሆነ ራሱ ለልጆች ደስታ ስለ አብሬው እኖራለሁ። በቃ ይሄ ነው ውሳኔ እኔ ማለት ነው። ህይወት ቀላል አይደለችም እንደምታስባት። ወላሂ ስንገባበት ነው ለወሬ ሊቀለን ይችላል፣ ግን ስንገባበት በጣም ከባድ ነው ጓደኞች እና ይሄን ይመስላል። ልጆቼ በስነ ስርዓት በአባታቸው ታንጸው ተኮትኩተው ማድረግ ይፈልጋሉ። ኢንሻአላህ ቢስሚላ ደግሞ ትንሽ የተወሰነ ሰርቼ ተቀይሮ የሆነ በቃ ደስ ብሏቸው ልጆቼ ከአባታቸው ጋር ደስ ብሏቸው የሚኖሩበት ሁኔታ ፈጥሬ ሰርቼ ልጆችም ደስተኛ ሆነው ከአባታቸው ጋር እንዲኖሩ ያለውን መንገድ ያመቻቻሉ። በዛ ላይ ደግሞ ዱዓ ነው ለሰው ልጅ አላህ መንገዱን ያሳምርለት፣ ቀጥተኛው መንገድ ይምራው። በዛ ላይ ማለት ነው ያኔ የፊት ጥንካሬውና የሆን ጥንካሬው እንደዛ አልነበረም። እውነት ያለፋው ያልፈጋው ስራ የለም፣ ያልሞከረው ስራ የለም በነገራችን ላይ ማለት ነው። ግን ሁልጊዜም የሰው ልጅ ሙሉ አድርጎ አልተፈጠረም እና የሰው ልጅ ትዕግስት ያስፈልገዋል። እመሄደው ሺህ ጊዜ ኑሮን ብቀያይረው ሺህ ጊዜ ህይወቴን እንደገና እንደ አዲስ ብቀያይረው ዙሮም የሴትዮ ልጅ ነው የማገባው፣ የእናቴ ልጅ አላገባም። ስለዚህ ህይወት ቀስ በቀስ አስተምራችሁ ሚስት ማለት ያኔ ምን ልበላችሁ ባል ማለት የሆነ ተጥፋቱ የሚገስጥ ነው እንጂ የራስሽ ጉዳይ የራስህ ጉዳይ ተባብሎ መለያየት አይደለም። ስንለያይ ብንል የራሳችንን ህይወት ቀርቶ የልጆቻችንን ህይወት እናበላሻለን እንጂ ከትዳር ማንም ሰው እንትን አይልም። የሰው ልጅ እኔ አሁን በዚህ ሰዓት ከልጆች ጋር እኖራለሁ ማንንም አልፈልግም ማለት አልፈልግም። ለምን ህይወት ይቀጥላል ብዬ ደግሞ ሌላኛው ዛጋ ልገባ እችላለሁ። ስለዚህ እንደነገርኳቸው ህይወት ይቀጥላል። እንደዚህ ስላችሁ ደግሞ ለልጆቻችን ስንል ዝቅ ብንል ውርዴት አይደለም ክብር እንጂ ማለት ነው። እኔ ያንን ነው ምርጫ ስላችሁ እየተበደላችሁ ኖሩ እያልኩ አይደለም። እውላክን ግን እኔ ግን የኔ ምርጫ ነው ያልኳችሁ፣ የእናንተ ምርጫ አይደለም። የራሴ ምርጫ ግን ለልጆቼ ስል ፈገግ እያልኩ ለልጆቼ ስል እኖራለሁ።
የምወስደው እርምጃ ሊኖር ይችላል፣ የምወስደው ነገር ሊኖር ይችላል። ለምን ግን ከሱ ተለያይቼ ሌላ ህይወት ኑሬ ሌላ ህይወት መስርቼ ምናምን በቃ ያከባድ ነው ለኔ። እውነት ለመናገር በጣም ከባድ መስሎ የሚታየ በህይወቴ ከባድ መስሎ የሚታየ ትዳርን አፍርሶ ሌላ ትዳር ሌላ ህይወት እንደገና መመስረቱ በጣም ከባድ ነው እውነት ለመናገር ማለት ነውና ይሄን ነው የኔ ምርጫ። ዝሮ ዝሮ የሰው ልጅ የኔ ውሳኔ እናንተ ውሳኔ አይደለም። የኔ ውሳኔ ለእናንተ እንትን ላይላችሁ ይችላል። ስለዚህ አላህ ያስተካክለዋል። የሰው ልጅ አላህ ከገባበት የማያስተካክለው ነገር እስከሌለ ድረስ አላህ ያስተካክለው። ጥፋቱን ደግሞ ጥፋቱ አሁን ገብቶታል። የሰው ልጅ ይታረማል። ስለዚህ ጎበዝ፣ ጠንካራ እንደ በፊቱ የበፊቱ ስራው የበፊቱ ባህሪው የበፊቱ ሁሉ ነገሩ እንዲመለስ የምንጊዜም ዱዓዬ ነው። ስለዚህ እወዳቸዋለሁ፣ አከብራቸዋለሁ። መቼም ቢሆን አንለያይም፣ መቼም ቢሆን ማለት ነው። ምክንያቱም ልጆቼ ያላቸው ለአባታቸው ክብር ብታውቁ ማለት ነው የት አባቱ ደስታ ትላላችሁ ለእኔ ማለት ነው። እና ስለዚህ ይህን ይመስላል ጓደኞቼ። ሰላማችሁ በዚህ ዝት ይበልልኝ። ሰላም አለይኩም ወራህመቱላሂ